የፈለከውን ነገር አድርግልሃለሁ አይደለም እንደሱ አይደለም የፈለከውን ነገር አድርግልሃለሁ ምንድነው የምትፈልገው እሺ እባክህ በዛ ላይ ደግሞ አንቺ የባለፈውን ገንዘቤን አልከፈልሽኝም እሷም አልሰጠችኝ እህቴ ጠፍታውን ስለ ገንዘብ እያሰብከለ ሰዓቱን በሰዓቱ አላደረስክም ስራውን አይደል ስራ የተፈለገው ስራ ለማሳጅ ቤት እኮ ያስገባህበትን ቦታ ንገረኝ እያልኩ እኮ ነው ያለሁት የት ነው ያለችው ሰደኝ ይወጣልኝ አይደል ተናገር በእናትህ ተናገር ሞት ረፍታለሁ እኮ የቁም ስቃይ ግን በጣም ይከብዳል የቁም ስቃይ እንዴ አንተ በቁምህ ብልትህ ተቆርጦ የረሳ መሰለኝ አረ ጭራሽ ምንድን ነበር አካውንት ያዘዝኩት እኔን እዚህ ቤት ቦታ እኔን የሚገዱኝ በጣም ብዙ ሰዎች አሉ እኮ ማናቸው ምንድነው ንገረኝ እንጂ እሷ ለማሳጅ ቤት ስራ ነው ማሳጅ ቤት አላት ልጅቷ ድንግል የሆኑ ሴቶችን እነሱን እያመጣን ለማሳጅ ቤት ምናምን መስጠት ነው የኔ ስራ እሱ ነው ማሳጅ ቤት ከገቡ በኋላ የተለያዩ ወሲባዊ ነገሮች ያደርጋሉ እንደሽ የመጣሽው ነገር እያንዳንዱ ነገር አውቃለሁ ማን ሜሮን የት ናት ደላላ ማን ነው እሺ በጣም ጥሩ ስለምን ክስና ነው የምትወረው ታዲያ በጣም ጥሩ እነዛ ልጆች የት ነው ያደረስካቸው እነማን ዩኒቨርሲቲ ውስጥ ያገኛቸው እንዳንተ አይነት የረከሱ እንዳንተ አይነት የወረዱ ሰዎች ለማጋለጥ እነዛ መሃል ውስጥ የምፈልጋት ሴት አንድ ሴት አለች እነዛም ደግሞ መውጣት መገኘት አለባቸው አሁኑኑ ትነግረኛለህ ሰማኸኝ አሁኑኑ የት ነው የገቡት ሁሉም ሴቶች ስራ ናቸው የት ሊሆኑ ይችላሉ ሴት ልጅ ለስራ ነው አይደል የተፈጠረችው ማንኛውም ሰው ለስራ ነው የተፈጠረው አይደል እኔ ደግሞ በስራዬ መስፈርት ደግሞ በየሚፈልጉት ስራ አሰማርቻቸዋለሁ በቃ ሌላ ምንድን ነው የምፈልገው ወደ ምን አይነት ስራ ሊሆን ይችላል የቤት ሰራተኛ ምናምን ነው የሚሰሩ ሌላ ምን ይሰሩ ይችላሉ የቤት ሰራተኛ እና ሌላ ምን ሊሰሩ ይችላሉ ታዲያ ባንክ ቤት ገብተው መቼም ብራዊ መቁጠር አይገቡም አይደል ምንም እንትን እንዳትልሽ በስነ ስርዓት ሳዋራክ እያዋራው ነው ሰውዬ ነገርኳችሁ እኔ ቆየንና እናንተ ነገርኳችሁ እሷ የምትሰራው መስተንግዶ ነው የምትሰራው አንቺ ቆይ አትደዋወሉም እንዴ እህትሽ አትደዋወላላችሁ አይደል አንተም ፍለጋ መጣለሁ እነሱን ሳስጠራቸዋለሁ ነገረኝ እስኪ ጠፍታብኝ እኮ ነው ከእኔ ራቀች ስልኳ ይሰራም ብዬ እኮ ነው ምን ያልገባችበት አለ እሷ አሁን ኧረ በእናትህ ተናገር ስልኳ ይሰራል ኔትወርክ እያቆራረጠ ካልሆነ ስልኳ እኮ ይሰራል ስልኳ ዝግ ነው ቆይ አንተ ሰው የሚለኝ ነገር በዛ ላይ ደግሞ አንቺ የባለፈውን ገንዘቤን አልከፈልሽኝም እሷም አልሰጠችኝ እህቴ ጠፍታውን ስለ ገንዘብ እያሰብከለ አይ ገንዘብ ይውለ ምን አለ መሰለህ ገንዘብ ነው ፈልገህ እስካሁን ዝም ያልከው እንዴ እኔ ገንዘብ ፈልጌ አይደለም ገንዘብ በፈልግ እኮ ያን ይቀበላቸው ነበር እሺ ምን ደግሞ የምፈልገው እዚህ ጋር አሁን እነሱ ሰርተው እንዲቀየሩ ነው እንዲለወጡ ነው እኔ እኮ ለእነሱ ደጋግመው እንዴ የእነሱ ለውጥታውና አሁን እቷን ብቻ የት እንዳለች ተናገረ እየሰራች መስተንግዶ እኮ ያስገባህበትን ቦታ ንገረኝ እያልኩ እኮ ነው ያለሁት የት ነው ያለችው ሰደኝ ቦታው ምን እሺ ቦታው ጠፍቶብኛል እስቲ ቆይ የተፈራረሙበት ሰነድ አለ እንዴት ይጠፋባል እንዴ የተፈራረሙበት የሆነ ወረቀት የሆነ ሰነድ ነገር አለ እዛ ላይ አድራሻዋን ወይ ልየውና ካለው ይልስጣችሁ ቆይ ይዘው ነው ምን አይነት ሆነ ሰማሰማ እስቲ ቆይ እዚህ ጋር ካለ ልየውና አምጣውሽ ምንም በቃ ውዝግብ እያለብኝ ነው ምንም እንትን ሊለኝ አልቻለም አንቺ ምንም አላጠፋሽም እኮ አንቺ ምን ይቅር ትበልሽ ምንም አላደረግሽም ሁላችሁም እንዳትጠብቁኝ እንዴ ተረጋጋ ተረጋጋ ምንም እንዳታረግ ይኸውልህ መጥፎ ነገር የፈለከውን ነገር አድርግልሃለሁ እባክህ አይደለም እንደሱ አይደለም የፈለከውን ነገር አድርግልሃለሁ ምንድነው የምትፈልገው እሺ እባክህ ልቀቀኝ እኔ ራሴን በራሴ ማጥፋት እፈልጋለሁ መሞት ያልቀረልኝም በቃ ልቀቀኝ እኔ እንዲያውም መሞቴ ስለማይቀር እኔ መሞቴ አይቀርም ራሴን በራሴ ነው ማጥፋት የምፈልገው በእናትህ የፈለከውን ነገር ይደረግልሃል እሺ ልቀቀኝ ምንም እንዳታረግ እዚህ ወጥቼ መሞት አይቀርም ምንም አትሆንም ልቀቀኝ ዝም ብለህ ምንም አትሆንም ልቀቀኝ እባክህ ምንም እንዳታረግ እባክህ ልቀቀኝ በእናትህ ምን ሆነህ ነው ቆይ ልቀቀኝ መሞቴ አይቀርም በኢየሱስ ምንድን
ምንድነው? ቆይ እንደዚህ ተወው። ምን ነው? ወይኔ ጉዴ! እዚህ ሞትቼ መሞት አይቀር ራሴን በራሴ ባጠፋ ነው የሚሻለኝ። ለምን እናታችሁ ምን ሆነህ? ምን ተፈጥሮ ነው? ለምንድን ነው ራስን የምታጠፋው? ምንድን ነው? እህቴ የለችም። እንደፈራሁት የለችም። የት ገባች? የለችም ወይ? እናቴ ልጅ የለችም። በይወት ስለሌለች ነው ራስን የምታጠፋው? የመሞት የመጨረሻው ሰዓት ላይ ስለደረስኩ እኮ የት ገብታ ነው? የት አርጋት ነው? ምን አርጋት ነው? ቆይ እህቴ የለችም። እባክህ ልለምን፣ እባክህ ልለምን። እህቴ ትላለች። ተነሽ በቃ። እህቴ ገና ነች አይደል? በህይወት አለችልኝ አይደል? ኧረ ተናገር በእናትህ ተናገር። ለምንድን ነው የማትናገር? ተነሽ ልንገርሽ። እሺ ተነሽ። ቆይ ልንገርሽ አለሽ። በቃ ተነሽ በቃ እነግርሻለሁ። በቃ እነግርሻለሁ አለሽ። በቃ እባክሽ ተነሽ። ወይኔ ጉዴ! እባክሽ ተረጋጊ። አንቺ ተረጋጊ። ያው ምንድን ነው በቃ ምንድን ነው የተፈጠረው? ቆይ እህቷ የት እንዳለች አሁን ላይ እኔ አላውቅም። ያለችው ለሆነ ስራ ምናምን እንደሄደች ነው የማውቀው እኔ። እንዴት? በቃ ለተለያየ ስራ ነው የሄደችው ልጅቷ። የት ቦታ እንደምትሰራ ነው ያውን አላውቅም። እንዴት የት ቦታ? እባክህን ተባበረኝ። ቆይ እናትህ እህት የለም? አሁን አታሳዝንም? እባክህን ምን ማድረግ እችላለሁ እኔ እኮ ምንድን ነው? እባክህን ለምን ራስህን ልታጠፋ ቻልክ? ቆይ እኔ እዚህ ብውጣውን እዚህ ቤት ብውጣውን እኔ መሞት አይቀርም። ለምንድን ነው የምሞተው? ስለዚህ በእነሱ እጅ ከመሞት ደግሞ እኔ ራሴን ባጠፋው ነው። ማናቸው እነሱ? ለምንድን ነው የምትሞተው? ስለምን መሞት ነው የምታወራው? እኔን እዚህ ቤት ብውጣ እኔን የሚገዱኝ በጣም ብዙ ሰዎች አሉ እኮ። ማናቸው? ምንድን ነው ንገረኝ እንጂ። እና ልጅቷ አሁን ላይ የት እንዳለች እኔ የት እንዳስገቧት አላውቅም፣ ግን ለተለያየ ስራ ነው። ምንድነው የተለያየ ስራ? የት ነው ያለችው እያልኩ እኮ ነው ያለሁት። እባክህን ተባበረኝ። ስራው እሷ ልጅቷ እንድትሰራ የተፈለገው ስራ ለማሳጅ ቤት የተለያዩ ስራዎች ነው ልጅቷ ማለት አልገባኝም። ቆይ አውቀ ነው አይደል? ማሳጅ ቤት ማለት እንዴት? በቃ ስሙ ማሳጅ ቤት ነው፣ ግን ደግሞ በውስጥ የተለያዩ ስራዎችን ልትሰራ ትችላለች። ለማሳጅ ቤት እንደሆነ ነው። ምንድነው? አልገባኝም። ኧረ እኔም ግራ ገብቶኛል። በእናትሽ ተረጋጊ። ያለችው ምን አይነት ማሳጅ? ቅድም መስተንግዶ ሌላ ነገር ስትል ምንድን ነው? ምን አለ መሰለህ፣ እኔ አሁን እዚህ ጋር አሁን ሙት እየጠበቀኝ ነው ያለው። ስለምን ሙት እየጠበቀኝ ነው ሞተው እኔን የሚገሉኝ በጣም ብዙ ሰዎች አሉ። እኔ እዚህ ጋር ከእናንተ ጋር በመገኘቴ እኔ ማናቸው? እሺ ምንድን ነው? ለምንድን ነው የምትሞተው? ለምንድን ነው ራስን ለማጥፋት የሞከርከው? ይኸውልህ እኔ እዚህ ቤት ብወጣ ይህን ሚስጥር ለምን አጋለጥክ ተብዬ እገደላለሁ። እሱን የሚገሉኝ ደግሞ በጣም ብዙ ሰዎች አሉ። የኔ የበላይም አሉ፣ የኔ የበታችም አሉ። የኔ ኃላፊዎች እኮ በጣም ብዙ አሉ። የበታችም የበላይም ብዙ ሰዎች አሉ። ምን አይነት ኃላፊ ንገረን እንጂ። አለቃዬውን እዚህ ቤት ብወጣውን አለቃዬውን አለቃ ማን ነው? ምንድነው? አለቃዬ አንዲት ቆንጆ ልጅ አለች፣ ቆንጆ ሴት አለች። እሷ ነች አለቃዬ። በቃ ከእሷ ጋር በእሷ ስር ሆኜ ነው ስራ የምሰራው። ምን አይነት ስራ? ማናት? ልጅቷን የሰጠኋት ለእሷ ነው። እሷ ደግሞ ልጅቷን የት እንዳደረሰቻት አሁን አላውቅም። ስለዚህ የምትገልህ እሷ ናት ማለት ነው። ተናገርክ ብላ የኔን እህት አንተን አሳልፈህ ለእሷ የሰጠሃት? ይህ ሁሉ መስዋዕትነት እንደከበድኩ እያወቅህ እንዴት እባክሽ አሁን የምንችለውን ማድረግ ነው። እስከ ዛሬ ልፋቴን እኮ ገደል ከተተው አንተ እህቴን እንዴት እንደዚህ ታደርግብኛለህ? ትገኛለች። በቃ እሺ ትገኛለች። በቃ እባክሽ ቤዛ ተረጋጋ። ገና እኮ አላወቅንም ምን እንደሆነች። ምንድነው ያላወቅሽው? ትገኛለች። በቃ እኔ ያለችበትን አምሮ ተቀመጭ እባክሽ ቤዛ። በቃ ትንሽ ምንድን ነው የተፈጠረው? ማናት የምትገልህ ሴት? ለምን ራስህን ሽጉጥ ይዘህ ራስን ለማጥፋት ለምን ሞከርክ? ምንድን ነው ይሄን ያህል? ምንድን ነው? ቆይ ራስህን በራስ የሚያስጠፋ እስኪ ንገረኝ። እኔ በእነሱ እጅ ከመሞት እኔ ራሴን ባጠፋ ይሻለኝ ነበር። እኔ በእነሱ እጅ መሞት ደግሞ አልፈልግም። ለምንድን ነው? ገዳዮች ናቸው ማለት ነው? እነሱ በጣም ክፉ ናቸው። በጣም ከባድ ሰዎች ናቸው። በጣም ከባድ ሰው ገለጣሉ። አይታል። ከመግደልም በላይ ሞት እኮ ትልቅ ረፍት እኮ ነው። ሞት ረፍት አለው እኮ። የቁም ስቃይ ግን በጣም ይከብዳል። የቁም ስቃይ እንደ አንተ በቁምህ ብልትህ ተቆርጦ እጅግርህ ተቆርጦ አይንህ ማየት አቅቶት አይንህ ታውሮ ይህ ሁሉ ስቃይ ከሚደርስብህ
ሞት እኮ ትልቅ እረፍት እኮ ነው። ሳትሰቃይ ሞት ትልቅ እረፍት ነው። ይሄ ሁሉ ነገር ደግሞ እንዲደርስብኝ አልፈልግም። ለዛ ነው ራሴን ለማጥፋት የሞከርኩት። ለምንድን ነው እንደዚህ የሚያደርጉት? በጣም ጨካኝና አረመኔዎች ሰዎች ናቸው። ቆይ ምንድን ነው የሚሰሩት? ለምንድን ነው እንደዚህ? ምን ለመሆን ነው? በቃ ስራ አይደለ? ለነሱ ስራቸው ነው። ለነሱ ስራቸው ሆኗል። ለኛ ደግሞ ተገደን ነው እየሰራን ያለ ነው። አንዴ ከገባህ ደግሞ ለመውጣት በጣም ነው የሚከብደው። ለምንድን ነው የተገደድከው? መጀመሪያ ይኸውልህ እኔ እዚህ ስራ ስገባ መጀመሪያ ላይ እንደዚህ አይነት መጥፎ ነገር እንደሆነ አላውቅም የነበረ። አንዴ የገባሁኝ ከዛ በኋላ ከወጣህ ደግሞ ለህይወት ለነፍስህ ፈርደህ ነው። በቃ መውጣት ከፈለግ ከዚህ ቤት እወጣለሁ ብለህ ከፈለግ ሞትህን ፈልገህ ነው የምትወጣው ከዚህ ቤት። በቃ ሞትህን ፈልገህ ነው የምትወጣው ከዚህ ቤት። ያ ሲሆን ደግሞ እኔ መሞት አልፈለኩም፣ መኖር እፈልጋለሁ። ገና ብዙ ነገር ይጠበቅብኛል። ስለዚህ እሺ ምን ላድርግ? ቆይ ይህቺ ሴት ማናት? ለምንድን ነው እንደዚህ የተለያዩ ነገሮች የምትሰራው? ለምንድን ነው የምትጠቀመው? እነዛ ነገሮች ከሰው ልጅ ላይ ቆርጣ ካነሳች በኋላ ምንድን ነው የምታደርገው? በቃ አለ አይደለ አንተ መጥፎ ስራ መጥፎ ድርጊት የምታደርግ ከሆነ በእሷ ታማኝ ሆነህ መገኘት አለብህ። ታማኝ ሆነህ ካልተገኘ ግን ያው የከፋ እርምጃ ነው የሚወሰደው። ወንጀል እየሰራች እንዴት ታማኝ ሆነህ ማለት? እሷ አይደለችም እኮ እሷ። ለምሳሌ እኛ የእሷ ሰራተኞች እስከሆን ድረስ በእሷ ስር እስከሆን ድረስ እየኖርን ያለ ነው። እኛ ለእሷ ታማኝ ሆነን ስለዚህ አንተ የሰው ልጅ እንደዚህ አንተ እንዳልከው የወንድ ልጅ ብልትም የተለያዩ ነገሮችም ቆርጦ ታውቃለህ ማለት ነው። እሷ ስር ከሆንክ ያዘዘች ነገር ታደርጋለህ። እሱ ትእዛዝ ነው። ይኸውልህ እኔ አሁንም አደርገው ማለት ነው። እኔ እኮ ይኸውልህ እኔ እሱንም ማደርገው ትቆርጣለህ አትቆርጥም? እኔ አልቆርጥም። የሚቆርጡ ግን ከእሷ ስር የሆኑ ግን ይሄን አድርጉ ተብለው የሚሰሩ ብዙ ሰዎች አሉ። ያው ማለት እኔ አሁን የምሰራው ሰራተኛ አምጣ ውሰድ ነው እንጂ የምሰራው እኔ ይሄን አድርግ እንደዚህ አይነት ቁረጥ፣ ደብድብ፣ ግደል አልባልም። ምክንያቱም ራሳቸውን ችለው የሚሰሩ ሰዎች አሉ። አንተን ይከዳኛል ብላ ለማስፈራራት ተጠቅመው ቢሆንስ? ባይናይታልን እንደዚህ ብዙ ሰዎች ብዙ እኔ ጋር የሚሰሩ ልጆች ነበሩ። እነሱ ራሳቸውን ለማውጣት ከዚህ ሰራ ሲሞክሩ ራሳቸውን ያጡ ልጆች አሉ። የተደበደቡ አካለ ስንኩል ሆነው የተቀመጡ ልጆች አሉ። በእነሱ ላይ ደርሰው ስላዩት ያን የሚወጣ ነው የምፈራው። እና እኔ ደግሞ እዚህ ጋር ደግሞ እንደዚህ አይነት ስራ መስራት ሳይሆን ደግሞ የኔ ስራ ሁሉም የየራሱ የሆነ የስራ ድርሻ አለው። ከእናንተ ጋር እየሰራች እናንተ ጋር በአንተ በኩል ካገኛት ይቺ ልጅ የተለየ ነገር ተደርጋለች ማለት ነው? ሞታለች? እሷ እኮ ወይስ ምንድን ነው? ቆይ እሷ እኮ ልትሞት አትችልም። እየተረዳኸኝ አይደለም? እሷ አሁን ለስራ ነው የተፈለገችው። እሷ ለማሳጅ ቤት ስራ ነው። ማሳጅ ቤት አላት ልጅቷ። ማሳጅ ቤት ስላላት እችን ቆንጆዎችን ልጆች ማምጣት ነው የኔ ስራ። ደግሞ ቆንጆችን እየመረጥኩኝ ከክፍለ ሀገር ድንግል የሆኑ ሴቶችን እነሱን እያመጣን ለማሳጅ ቤት ምናምን መስጠት ነው የኔ ስራ። እሱ ነው። በፊት ደላላ ነበረ የምሰራው፣ ግን ከዛ በኋላ ደግሞ ድንግል የሆኑ የምትመርጠው ያው ለማሳጅ ቤት ከሆነ ስራ ነው። አዎ ነው። ግን በዛ መሀል ደግሞ የተለያዩ አለ አይደለ ያው ምንም የማያውቁ የሚፈልጉ ሰዎች ይመጣሉ ማለት ነው። እንደዛ ሊሆን ስለሚችል ያው እሷ ብቻ በውስጥ የተለያዩ ስራዎችን ስለምትሰራ የምታከናወናቸውን ስራዎች ያው እኛ ብዙም ጠለቅ ብለን አናውቅም። እና ያው እንደዛ ነው። ለዛ አይነት ስራ ነው ልጅቷ ተፈልጋ ሄደችው። ቆንጆ ስለሆነ ክፍለ ሀገር ዞራችሁ ድንግል ሴት ስታመጡ እንዴት ነው የምታውቁት? እሱማ ስለ እንደዚህ ልጃገረዶች ያስታውቃሉና እንዲሁ በእይታ አይተህ የምታውቃቸው ልጆች አሉ አይደለ? የክፍለ ሀገር ልጆች ደግሞ ብዙ ጊዜ ደግሞ ልጃገረዶች ናቸው። እነሱን እያመጣን እዚህ ጋር ለተለያየ ስራዎች እናስቀጥራቸዋለን። ምን ብለህ ነው የምታመጣቸው? ያው ለስራ እንደሆነ ነው እናት አባት የሚያውቁት። ለስራ እንደሚሄዱና ገንዘብ ምናምን ያው ሰርተው እንደሚቀየሩ ገንዘብ ለቤተሰብም ስለሚፈልግ የለም። አያሳዝኑም እነዛ እናትና አባቶች ቤተሰቦች? ያው ገንዘብ አይደለ? ገንዘብ እስከሆነ ድረስ ደግሞ ስለዚህ አንተም ቆራጭ ነው፣ አንተም ገዳይ ነው ማለት ነው። እኔ እንደዚህ አይነት ስራ ላይ የለሁበትም። እኔ ነገርኩህ እኮ የኔ ስራ ሰራተኛ ማምጣት ብቻ ነው። በቃ ስራዬ ይሄ ነው። በቃ እንደዛ በለው እኮ። አሁን እነዚህ ልጆች አሳልፈህ የሰጣት እኮ ለዚች ለቆንጆዋ ሴት ላልካት እኮ ነው። ይሄ ማለት ደግሞ አንተም እጅ አለበት። የእሷ ሰራተኛ እንድትሆን ነው የሚቆረጡት የሚገደሉት ሰዎች ደግሞ ይኸውልህ፣ ግዴታ ወንጀል ስለሰራ የወንጀል ተባባሪ የምትሆነው። ወንጀል ባትሰራ ብትተባበር ወንጀለኛ ነው የሚባለው። አንተም ደግሞ ገዳይ ነህ። ምክንያቱም እነዚህ ልጆች እንደሚሞቱ የተለያየ ነገር እንደሚያደርጉ ታውቃለህ። ያን ነገር ደግሞ ትንሽ ላይምሩ ካይነካም ቆይ እነዚህ ልጆች አይጸጽቱ? ለምን አመጣኋቸው? ለምን እንደዚህ አይነት ስራ ውስጥ ገባሁኝ? ይሄ ስራ ባያገኘሁበት ቀን የተረገመ በሆነ ብለህ አታውቅም? ያው እላለሁ፣ ግን ብልም ደግሞ ምንም ማድረግ አልችልም። አንዴ ከገባበት መውጣት ስለማትችል ብትልም ምንም ትርጉም የለም። ለፖሊስ መጠቆም አልፈለግክም? ቤት ወጥቼ ቤት እወጣለሁ። ቤትስ ብቻዬን እንቀሳቀሳለሁ። ብቻዬን እኮ መንቀሳቀስ አልችልም።
አሉኝ እኮ ከስር እኔም ክትትል የሚደረግልኝ ልጆች እኮ አሉ። አዎ ግን ምን አለ መሰለህ ቤት በምገባበት ሰዓት ላይ አሉ እነሱም እኮ እዚህ ይኖራሉ። አዎ ይመጣሉ። ታውቆኝ ነበር ሲጀመር ልጠይቅህም ነበር። ይህንን የሚያክል ቤት ውስጥ ብቻህን እንዴትም አትኖርም? በዛ ላይ ይህንን በጣም ትልቅ ነው፣ ብዙ ገንዘብ ነው ይሄ ራሱ የሚፈጀው። ወይ እነዚህ ሰዎች እዚህ ቤት ውስጥ ምንድን ነው የሚያደርጉት ሲመጡ? እዚህ ጋር የተዘጋጀው ክፍል እንዳለ በሙሉ ልጆች ሲመጡ የሚያድሩበት ነው። የልጆቹ ማስቀመጫ ነው። እዚህ ጋር ልጆች ይቀመጣሉ። ከዚህ ጋር ማናት ቆንጆ እቺ ቆንጆ ናት አይደለችም፣ ሴቶች እዚህ ጋር ተሰብስበው የሚመረጡበት ቦታ ነው። ይህ ማደሪያቸውም ነው ምናምን ብቻ በቃ ለብዙ ነገር ነው የተዘጋጀው ይህ ቦታው። ልጆቹ አይጮም ሲገቡ ወደዚህ ቤት የተለያየ ነገር መቼም ሰው ለምን ብለው ይጮዋሉ? ቤት አይደለ? ቤት ብዙ ሰው ስለሆነ ያለው ለምን እንዴት ይጮዋል? እንደ ደህና ሰው ነው እንደ ሰራ ነው የምትመርጣቸው እዚህ አስገብተህ በቃ አሁን የክፍለ ሀገር ሴቶች ናቸው ብለኛል። የተለያየ ነገር የክፍለ ሀገር ልጆች ደግሞ ይሄን አድርጉ ስትላቸው እሺ ይሄን አድርጉ እሺ ነው የሚሉት። ምንም የሚያውቁት ነገር ስለሌለ በቃ ከተማው መውጫ መግቢያውን ስለማያውቁት አድርጉ ያልካቸውን ብቻ ነው የሚያደርጉት። ከዛ ውጭ ሌላ ምንም ነገር ሊያደርጉ አይችሉም። እዚህ ክላስ ውስጥ ስንት አልጋ ናቸው? ብዙ አልጋዎች ብዙ ክላሶች ነው ያሉት። ስንት? ኧረ አልቆጠርኳቸው ብቻ ብዙ ናቸው። ብዙ ማረፊያዎች አሉ። እሺ የእነዚህ ማረፊያዎች ሙሉ ሴቶች ስታመጣ በመኪና ነው በእግር ነው እንዳለ የምታመጣ? በመኪና ነው እንጂ የምናመጣቸው በመኪና ነው የሚመጡት፣ በእግር አይደለም የሚመጡት። ስትገባ ግቢ ውስጥ መኪና ግቢ ገብቶ ቤት ጋር ነው የሚወርደው ማለት ነው? መኪና በመኪና ነው እንጂ በእግርማ አይቻልም። የአካባቢው ሰው ምንድን ነው ብሎ አያውቅም? ያው ደላላ እንደሆንኩኝ ስለሚያውቅ የአካባቢው ሰውም ያው ሰራተኞች እንደሆነ ሁሉም ሰው ያምናል። ቢሮውን ለምንድን ነው የተውኩት? ያው ቢሮውን የተውኩት ይህን ስራ ሳገኝ ነው፣ የተሻለ ለውጥ ሳገኝ ለዛ ነው የተውኩት። ያው ገንዘብ አይደለም የሚፈለገው። ያው ግን እንደዚህ ከገባው በኋላ ነው መጥፎ ስራ እንደሆነ ያወቅኩት እንጂ በፊት ላይ ያው የተሻለ ገንዘብ እንደማገኝ ነው የተሰማኝና ለዛ ነው ወደዚህ ስራ ስገባ ነው ደላላውን ቢሮውን የተውኩት። ቆንጆዋ ሴት ምን ያህል ብር ትከፍላለች? ደህና ገንዘብ እስከዛሬ በጣም የሰራው ገንዘብ በአንድ ሰው ይከፈለኛል? በጣም ብዙ ነው። በጣም ብዙ ገንዘብ ነው የምትከፍለኝ እኮ። ስንት? በቃ ይሄ ነው ተብዬ በወር ይሄ ነው ተብዬ በቁጥር አይደለም የሚሰጠኝ። በቃ የፈለገችውን ደስ ያላት ነው ትሰጠኛለች። እኔም ሳልቆጥር ነው የምቀበላት፣ እሷም ዝም ብላ ሳትቆጥር ነው የምትሰጠኝ። በቃ እንደፈለገች ዝም ብላ በቃ ያለው እንደፈለገች እሷም አለፋችበትም አንተም አለፋበትም የደሃ ልጅ ታመጣለህ፣ ማድረግ ያለብህን ነገር ታደርጋለህ፣ ገንዘብ ታገኛለህ። አለፋበትም አትቆጥረውም። ለአበ ቢሆን እኮ ቆጥረ ነው የምትቀበለው። ጊዜ ሲኖረው አይደለ ብርስ ቁጭ ብለህ የምትቆጥረው? ጊዜ ሲኖረው አይደለ ቁጭ ብለህ የምታወራው ከሰው ጋር? እኔ ደግሞ ጊዜ የለኝም። በዚህ ውጣ በዚህ ገባ ይሄን ይዘና ይሄን አምጣ ስለምባል አልቀመጥም። እሺ ቄስ መሆንስ? እስኪ ስለ ቄስ መሆን ንገረኝ። ቄስ መሆን ምክንያቱ ያው እንደነገርኩ ነው። በቃ ልጆች እንዲያምኑኝ ምናምን ነገር አለ አይደለ? ያው ማን ነው ሐሳቡ ያመጣል? እሱን ነገርከኝ። ይሄ ቄስ እንድትሆንና ልጆች እንዲያምኑ ያደረገው ሐሳቡ ያመጣው አንተ ነህ ወይስ እሷ ናት? ያው ግዴታ ያለ ልጆችን ካመጣህ እንደዚህ ያደርግልሃለሁ፣ ልጆችን ካመጣህ እንደዚህ አይነት ገንዘብ ታገኛለህ ስትለኝ እሺ። ስለዚህ ልጆችን ለማግኘት ስል ደግሞ ይሄን አይነት መላ ተጠቀምኩኝና ቄስ ነኝ ምናምን ብዬ እኔ በታማኝነት አስገባቸዋለሁ ስራ እያልኩኝ ምናምን ልጆችን ከዩኒቨርሲቲ በር ላይ እየሄድኩኝ ብቻ በየቦታው እየተዟዟርኩኝ ልጆችን አመጣለሁኝና ያው እንደዚህ ለብሼ ምናምን ነገር ሲያዩ ልጆች ያምኑኛል። በዛን ሰዓት በማመጣቸው ሰዓት ላይ ዩኒቨርሲቲ ብዙ ተማሪዎች ወጥቷል ማለት ነው። በጣም ብዙ ልጆች ያው የተለያየ ቦታ ላይ አገኛለሁ ልጆች። ግን ያው ለዛ ነው ትምህርት ብለው ነው የመጡት እነዚህ ልጆች። ትምህርት ብለው እስከመጡ ድረስ ቆይ ክላስ የሌላቸው ቀን ነው ሰርተው የሚመለሱት? ሁሌም እዛው ናቸው? ያው እንደዚህ ከክላስ ሲወጡ ምናምን የሆነ ሰዓት ላይ አገኛቸዋለሁ። ብቻ የምንገናኝበት አለ፣ ሰዓት አላቸው ከክላስ የሚወጡበት። ያው ከክላስ ጨርሰው ሲወጡ ያው እኔ እዛ በሰፈር ምናምን ስለማልጠፋ በዛም ስለምዛዟል መኪና ይዤ ስለሆነ የምንቀሳቀሱ አላጣቸውና በዛ ሰዓት ላይ እንገናኛለን እና ያው እጠይቃቸዋለሁ በቃ እንፈልጋለን ምናምን ሲሉኝ በቃ አስገባቸዋለሁ፣ ይዣቸው እመጣለሁ። ለዛ ነው በቃ አለባበሱን የተጠቀምኩት። ቆይ አስገብተህ የወጡ ልጆች አሉ ከስራው? መቼም አያመሰግኑም። ደህና ስራ እንደሰጠ ሰው አያመሰግኑም። ከስራው ሲወጡ አሪፍ ስራ ነው የሰጠን በጣም እናመሰግናለን ብለው አይወጡም። ሲጀመር ከስራው ይወጣሉ። ከስራው እስካሁን እኔ እንጃ የወጡ ልጆች ይኑሩ አይኑሩ እስካሁን የማውቀው ነገር የለም። እኔ እንጃ ያገኘኋቸው ልጆችም የሉም። ከዚህም በፊት አላገኘኋቸውም ከስራ ወጥተው። መጠጥ ቤት ቆይ ምንድን ነው የምታደርጉት ከገባችሁ በኋላ? መጠጥ ቤት ያው ይጠጣሉ ልጆች ለመዝናናት ምናምን ለመዝናናት ያህል ምናምን ነው የምንገባው። ለመዝናናት እንዴት? ባይጠጡም እነሱ ባይጠጡም እንኳን ግን የሆነ ውስጣቸው እንዲረካ አይነት ነገር
ያው የተለያየ መድኃኒቶችን ምናምን በመጠጥ መልክ ምናምን ነገር አይነት ያው እንሰጣቸው ምናምን ዘናቸው እንገባለን። መድኃኒት ከተሰጣቸው በኋላ የት ነው የሚገቡት? መድኃኒት ከሰጣቸውማ በቃ አንተ የምትወስዳቸው ቦታ ላይ ተከትለው ይሄዳሉ። የትም ቦታ ውሰዳቸው ይሄዳሉ። ችግር የለውም። ቀጣይ ላይ ሲነቁ ቦታውን እንዳያውቁት ማለት ነው። አዎ ለምሳሌ አሁን መድኃኒት ከሰጣቸው መኪና ውስጥ አስገብተህ የትም ውሰዳቸው። የትም በየት እንደወጡ በየት እንደገቡ ሊያውቁት አይችሉም። አቤት ከደረሱ በኋላ ካስገባቸው በኋላ በሩ መውጫው መግቢያው ቤት እንደሆነ ራሱ ሊያውቁት አይችሉም። ሰው ያን ያህል ለመጠቀም ያህል ነው መጠጥ ቤት ምናምን የምንገባው። ለምሳሌ የገጠር ልጆች አሁን ለምሳሌ መጠጥ ብዙም አይጠጡም። በለስላሳ መልክ በውሃ መልክ ምናምን አድርገህ ያው የተለያዩ መድኃኒቶችን እንሰጣቸዋለን እንጂ እነሱ አሁን መጠጥ ምናምን ነገር አይጠጡም። የክፍለ ሀገር ልጆች የታወቁ ናቸው። አሁን እሺ የመጠጡ ቤቱ ባለቤት እንደዚህ አይነት ነገሮች ሲፈጠር እሱ እገዛ ያደርግላቸዋል። መድኃኒት ሲደረግ መቼም ሳያዩ አይቀርም አስተናጋጆቹ። ማንም አያውቅም መድኃኒት ማን እንደምንሰጣቸው መድኃኒት እንደምንጨምር ማንም ይሄንን ሁሉ ሰው እያስገባችሁ እያስወጣችሁ ግር ብሎት እንኳን አያስብም አንድ ሰው? ማንም አያውቅም። ማንም ጠርጥሮ አያውቅም። አዎ ማንም አያውቅም። መጠጥ ቤት ስንገባ እኮ በቃ ለምሳሌ ወደ መታጠቢያ ክፍል ወይ ሽንት ቤት ብለው ይሄዳሉ። ይኸው መታጠቢያ ክፍሉ በዚህ ጋር ነው ድረሱና ነው ምናምን ነገር በቃ መታጠቢያ ክፍል እንዲሄዱ እናደርጋቸዋለን። ወይም የሆነ ምግብ ምናምን አዘን ከሆነ ምግቡ ይቀርባል። በቃ ታጠቡና ነው ብለን ወይ ምግቡ ላይ እንጨምረዋለን ወይ ደግሞ የሆነ መጠጣ ይታዘዝላቸዋል መጀመሪያ ወይ መጠጡ ላይ በቃ ያኔ ያው እንደዚህ መቱን እናንተ እንደተቀመጥ ነው አሉ ልጆች አሉ መቱን እንደዚህ ቁጭ ይላል። ከኋላ ያለ ሰው ማንም ሊያይን አይችልም። በቃ እዚህ ላይ እንደዚህ መጨመር ነው በቃ ሌላ ምንም አይነት ነገር የለውም እና ማንም አያይንም መድኃኒቱን ስንጨምር። እሺ ይሄ ሁሉ ነገር ፋይል ቅድምም ስለነገርከኝ ለኔ ለሷም ለቤዛም ስለነገርካት ይቺ ሴት ቆንጆዋ ሴት መታ ትገለኛለች ብላ አስበህ እንግዲህ ራስን ልታጠፋ ሞክረ ነበር። አሁን ምን ታደርግልኛለህ መሰለህ? ይቺ ቆንጆዋ ሴት የተባለችው ጋር ትደውልና እዚህ ትጠራልኛለህ። ለእኔ ምንም ነገር ምክር እንዳትሰጠኝ፣ ምክር ታድርግልኝና ምክር እንዳትሰጠኝ። እንደዚህ እንደቀላል ምናምን እንትን የሚሉ ሰዎች አይደሉም። እባክህን ወንድሜ ይቅርብ፣ እባክህን። ለአንተም ለህይወትህም ከባድ ነው የሚሆነው። አደጋ ላይ ትወድቃለህ። ለእኔ ችግር የለውም። ምንም ምክር እንዳትሰጠኝ። ይኸውልህ እዚህ ቤት ትገባለች። ከገባች በኋላ ተው ወንድሜ ይቅርብ። ከእነሱ ጋር መጻፈት ይቅርባቸው፣ እባካችሁ ይቅርባቸው። አሁን ግቢው ከበነው፣ የሥራ ባልደረቦች አሉ በደንብ ግቢው ከበነው። ከአንተ ጋር እዚህ ትሆናለች። ካወራችሁ በኋላ ድብቅ ካሜራ እባክህ ይቅርባቸው፣ እባክህ ወንድሜ እባክህ ድብቅ ካሜራ እናስቀምጣለን። ምንም ነገር አንተ እንዳትርበተበት፣ እንደ ውል ጊዜው የምታወራክ ነገር እንደውም ከሌላው ጊዜው በላይ በደንብ እንሰራለን ብለህ ታወራታለህ። ሰማኝ? ከዛኛ ገብተን የምናደርገውን ነገር እናደርጋለን። ከባነነች ደግሞ እኔን ትገለኛለች። እባክህን ወንድሜ በቃ ይቅርባቸው። አይደለም ለእናንተ ራሱ በጣም ከባድ ነው። በቃ ለእናንተ ራሱ ይኸውልህ ካሜራው ሰማኝ? ካሜራው አለ፣ ላይቭ ነው የምታደርጉት ነገር፣ እያንዳንዱ ነገር እናያለን። እሷ ደግሞ የተለየ ነገር አደርጋለሁ ካለች ሮጠን ነው የምንገባው። ድብቁ ካሜራ ላይቭ ስለሆነ ማለት ነው። ምንም ስጋት አይግባ። እኔ ለእናንተ ብዬ ነው። እሺ እኔ እንደሆነ አንዴ መሞቴን አምኜበታለሁ። ይኸውልህ እሷ ከዚህ ቤት ከወጣች በኋላ ከአንተ ጋር ጭራሽ አትገናኝም። ወደ እስር ነው የምንወስዳት። ያንተንም ደግሞ አልተረጋገጠም። ስለዚህ ከእሷ ጋር አሁን ትደውላታለህ። ተመልካቾቼ እንግዲህ ይሄ ሰው የተለያየ ነገሮች ሲሰራ ነበር። የእሱም የሥራ ባልደረቦች አሉት። ብዙ ነገሮች ብዙ ስራዎች ሰርተዋል። እነዚህ ህፃናት ከክፍለ ሀገር እያመጡ የተለያየ ነገር ማሳጅ ቤት ተብሎ ነው የሚገቡት። እንግዲህ ማሳጅ ቤት ከገቡ በኋላ የተለያዩ ወሲባዊ ነገሮች ያደርጋሉ። የተለያዩ ሰዎች ወደ እነሱ ይመጣሉ ብሎ እሱም ተናግሯል። ሰምታችኋል ቤተሰቦቼ። እነዚህ ልጆች ደግሞ የት ነው የገቡት፣ የት ነው ያደረገቻቸው የሚለውን ነገር እሷ ጋር ደውለን አሁን በሱ ስልክ አስደውለን እሷን የምናዛዛት ይሆናል ማለት ነው። እናናዘዛታለን። ያለውን ነገር እናንተ ተመልካቾቼ ትሰማላችሁ። እያንዳንዱ ነገር ሜሮንስ የት ነው ያለችው? ሜሮን ደግሞ እህቷ ቤዛ በጣም ነው ያሳዘነችኝ ቤተሰቦቼ። በጣም ከልቤ ማለት ነው። በጣም እያለቀሰች መሬት ላይ እየተንከባለለች እባክህ እየለመነችው። እኔ በቃ የተሰማኝ ምንድነው መሰላችሁ? ማንም ሰው እንደሌላቸው አይነት ነገር። ሁለት ታማማቾች ስለሆኑ ማንም ሰው ስለሌላቸው ከጎናቸው ማንም እንዳልነበረ፣ እሱም ደግሞ ምንም መፍትሄ እንዳልሰጣት ስልኩን አጥፍቶ እንደጠፋ ሰምታችኋል። እንግዲህ እናንተ ቤተሰቦቼ አሁን ያለውን ነገር እያንዳንዱ ነገር የምናሳውቃችሁ ይሆናል። እቺ ሴት ትመጣለች። ፍንጩ ላይ ደርሰናል። አሁን ይመስገነው። እስከ መጨረሻው ድረስ አብራችሁ ነው። ምን አይነት እንዝላል ምትሰራ? ምን አደረኩ?
ሰዓቱን በሰዓቱ አላደረስክም ስራውን አይደል እኮ እየሰራው እኮ ነው። ምን ተፈጠረ? ችግር አለ? ኃላፊነትን የረሳ መሰለኝ። ኧረ ጭራሽ ምንድን ነበረ ትናንትና ያዘዝኩት? አጠጪ እኮ ነው። እውነት? አዎ አጣ ስላጣሁም እኮ ነው ያልደወልኩልሽ። ይሄ ነገር ደግሞ ህይወትን እንደሚያሰጣ አታውቅም? ኧረ ችግር የለውም ችግር የለውም። እኔ የምልሽ ኧረ ያቺ በባለፈ ያመጣኋት ልጅ የት እየሰራች ነው? የት ገባች? ስለ ሰራተኞች አይመለከትም። ከዛ ደግሞ ምንድን ይጠይቅ? ኧረ ምንም ዝም እንዲህ ለጠቅላላ እውቀት ይሆናል አይደለ ስለሽ ዝም ብዬ ለጠቅላላ እውቀት ያላል ነገር ከሁሉም ካመጣኋቸው ልጆች ደግሞ ያቺ በጣም ቆንጆ ስለሆነች ያለችበትን ቦታ ለማወቅ ያው አላ ለጠቅላላ እውቀት ያለ ያንተ ስራ ማምጣት እንጂ መጠየቅ አይደለም። ምንም የሚመለከት ነገር የለም። እናሱ ማለት ነሽ ስለሽ ያው ትንሽ ያላ ምንም ነገር እያማረኝ አይደለም። ምን ለማለት እየፈለክ ነው? ኧረ ምንም የኔ ያለችው እኮ የት ነው እየሰራች ያለችው? ላክሻት ልጅ ወይስ እዚህ ነው ያለችው? ሄደች እቺ ቆንጆ የዋጅ ከዩኒቨርሲቲ ያመጣናት ሜሩን የምትባለዋለች። ከዩኒቨርሲቲ ያመጣች አስታውሻት እህቷ ጠይቀኝ አታውቅም? አዎ ልክ ነሽ። ስለሽ የሆነ ዛሬ እንጠይቅ ወይ የሆነ ፎቶአቸውን ምናምን እያየሁኝ ነበር። ሲጀመር አንተ ስለ ሰራተኞች ጠይቅ አታውቅም? እንዴት ጠይቅ? አይ ከዚህ ድንገት ካለለች ብዬ ነው። ምክንያቱም በጣም ቆንጆ ስለሆነች ልጅቷ ከዚህ አይሆናትም አይመጥናትም ብዬ ነው። ድንገት ወደ ውጭ ልከሻት ከሆነ ብዬ ነው። ይሻላል። መቼም የሚጠብቅን ነገር ታውቀዋለህ አይደል? ሌላ ነገር ታውቃለህ? ምንም ለምን ፈልጊያት እኮ አይደለም። ግን ልጅቷ ቆንጆ አይደለች በጣም ስለዚህ እዚህ አይመጥናትም ብዬ ነው። ወደ ውጭ ልከሻት ካልሆነ ልከታለሁ። ግን ደግሞ ስታወራ የሆነ ቀዛበርክ በጣም። ኧረ ዝም ብዬ ያለ አይደል አሁን ይሄንን ዕቃ ያመጣሁልህን ዕቃ ስራ ላይ እንድታውለው ፈልጋለሁ። ምንድነው? ምን ላድርገው? ከዚህ በፊት ምን ነበር የምታደርገው? እሺ አረጋው በቃ አውለዋለሁ። ችግር የለውም። እሺ በቃ ቆይ ያልኩህን ሰዎች እስከዛሬ ዝም ብላችሁ? ኧረ አላልኳቸውም። ግን እንደሰማሁት ከሆነ በነፃነት እየተንቀሳቀሱ ነው። ኧረ ይመጣሉ። ችግር የለውም አገኛቸዋለሁ። ችግር የለውም አትበል። ስራ እኮ ነው ያዝከው። ቀልድ ነው እንደ ያዝከው? እሺ በቃ ሰውዬ ይሄ ነገር አመጣቸዋለሁ። እሺ አዳምጠኝ፣ ሰማኛለህ? እዚህ ነገር ላይ አንድ ስህተት ኑሮ የሆነ ነገር ቢፈጠር ትሞታለህ። ታውቃለህ አይደል? ምንም አራራለሁ። እሺ በቃ ጊዜ ስጪኝ፣ ችግር የለውም። አዎ ያልሽኝን ሁሉ አደርጋለሁ። በቃ ችግር የለውም። ጊዜ ብቻ ስጪኝ። ጊዜ የትም ብዬ አመጣቸዋለሁ። በቃ ችግር የለውም። እኔ ጋር ምንም አይነት ጊዜ የለም። በቃ እሺ የተወሰነ አንድ ቀን ሁለት ቀን ስጪኝ። በቃ ችግር የለውም አመጣቸዋለሁ። በየትም ብዬ 2 ቀን አልፈልግም። ዛሬ ነው የምፈልገው። 2 ቀን በ2 ቀን ውስጥ ምናልባት የሚኖረው ነገር እኮ አስጊ ሊሆን ይችላል አይደል? ምንም የሚያሰጋ ነገር የለም። ብዙ በእኔ ላይ ምንም የሚያሰጋ ነገር የለም። ችግር የለም። ይሻላል። ምንም እንደዚህ የሚያስደነግጥ የሚያስፈራ ነገር ምናምን ጭራሽ ምንም የለም። ይኸውልህ እኛ ስራ ጋር የሚያስፈራ ነገር የለም። ምንም ችግር የለውም። ኧረ ምንም የሚያስፈራ የለም። አትበለኝ። እሺ አስጨርሰኝ። ከመቼው ነው አፌ ላይ የምትቀመጥ? እሺ በቃ ይኸውልህ ድጋሚ እኔ ያልኩህ ነገር በሰዓቱ ካላለቀ የእነሱ ብልት እጄ ላይ ቶሎ ካልገባ እመኔ ያንተ ነው። እሺ በቃ አመጣቸዋለሁ። በቃ ልጆቹ ችግር የለውም። አመጣቸዋለሁ። ዛሬውን ነው አመጣቸዋለሁ። በቃ ችግር የለውም። በቃ ልጆችም ሌላ ልጆችም ስላሉ በቃ ካለ ቦታ ምናምን ካለ ችግር የለውም። ቦታ ምናምን ካለ አንድ ልጆች ሌላ ምን የሚመጡ አልፈልግም። እሺ እኔ ራሴ አጣርቼ ነው የማስገባቸው። አንተ ስላልክ አይደለም የሚገቡት አይደል? እሺ አይ ቆንጆዎች አግኝቼ ስለነበረ ብዬ ነው። አሪፍ ልጆች አግኝቻለሁ። ዋው አሪፍ። ለዛ ነው ቅድምም እኮ ስለ ሜሮን ስለምትባለው ልጅ የጠየቁሽ እኮ ለዛ ነው። አሁን አሪፍ ልጆችን ስላገኘ ወይ ወደ ውጭ ልትልኪያቸው ከሆነ በቀንም ደግሞ ወይ ከዚህ ቦታ ካለሽ ለዛ ብዬ ነው የጠየቁሽ። ምናልባት ጥሩ ሹገሮች ስላሉ ለነሱ ይሆናል እኮ። ስለዚህ እዚህ ቦታ ላይ ጊዜው ዘይለች ይሄዳለች ወደ ውጭ። በቃ ስለዚህ እሷ ወደ ውጭ ከሄደች
ውጭ ከሆነች ያለችው። ስለዚህ እነዚህኞቹ ልጆች ወይ እዚህ ቦታ ካለ እዚህ ቦታ እናስገባቸዋለን። ጎበዝ፣ አሁን ስራውን ያወቅ መሰለኝ። ለዛ ብዬ ነው እኮ ከዚህ እንደዛ ይጠይቁሽ። ለምንድን ነው የምትርበተበት? ኧረ ምንም ዝም ብያለሁ አይደለ? የተፈጠረ ነገር አለ አመጣቸዋለሁ። በቃ እኮ የተፈጠረ ነገር አለ። ምንም የተፈጠረ ነገር የለም። አምጣቸው ያልኩት ሰዎች ይታሉ እዚህ ይሄንን ነገር የሚቀበል አመጣቸዋለሁ። ዛሬ ስራውን በሙሉ ማየት ፈልጋለሁ። እሺ አመጣቸዋለሁ። በቃ በኋላ ሄጄ አመጣቸዋለሁ። ይጠራል። አመጣቸዋለሁ። ሄድ ጥራልኝ። እሺ ውሳ አመጣቸዋለሁ። በቃ እሺ መጣሽ? ተቀመጭ። ተቀመጭ። እሺ እየነካኝ እሺ ነፍሰ በላችን ወንድሜ እባክህ ተረጋጋ። ተወኝ፣ አትንካው። ልቀቀው። ልቀቀው። አትንካው። ልቀቀው። በእናትህ አትንካው። ተው፣ አትንካው በእናትህ ወንድሜ እባክህ። ከሰባ መጠን ይጠበቀኝ። አረ እንደዛ አይደለም። እሺ የስንት ሰው ነው? ሰባ መጠን የስንት ሰው ነው? ይጠበቀኝ። ይሄ የስንት ሰው ነው? ማንነቴን ያወቀኝ መሰለኝ። ወንድሜ እባክህን ራስን ችግር ውስጥ አትክተት። ቆሻሻ ነሽ። በደንብ ነው ወንድሜ እባክህ ራስን ችግር ውስጥ አትክተት። እባክህ ተቀመጥ። አንተ አያገባም። አርፈህ ተቀመጥ አልኩህ። እሺ ተቀመጥ። እሺ በቃ እባክህ በቃ ተቀመጥ። ማን ነው? ወንድ ሆነህ በጣም ነው የምፈራው። ማን ነው? እኔ አላውቀውም። በቃ ሁስ አላውቀውም። አዎ እኔ አላውቀውም። እንደምታውቁ ነው እያወራችሁ አላችሁ። በዛ ላይ ስለ ስራው ምንም የሚያውቀው ነገር አለ? ሰማሽኝ? የስንት ሰው ነው? የስንት ሰው ነው ቆርጠሽ ያመጣሽው? የስንት ሰው ነው? አሁን ስለዚህ ነገር አትንከው፣ በእናትህ ተው። አርፈህ ተቀመጥ አንተ። ስለዚህ ነገር ማወራበት ሰዓት አይደለም። ቀጣይ ደግሞ አምጣው። ወይ በእናትህ እዚህ ጋር አስቀምጠው። አትንከው በእናትህ። አስቀምጠው። አያገባም። እሺ አትንከው። አስቀምጠው። አሁን ስለዚህ ነገር ነው። ሜሮን የተባለች ሴት የታባሽን ያስገባሻል? ተናገር። ሜሮን ማለት ወደ እኔ ዞረሽ አውሪ። ኧረ በእናትህ ተው እባክህ። ወደ እኔ ዞረሽ አውሪ። ሰማሽኝ? ቀጣይ የሚጠብቀን ነገር ማለት ግልጽ ነው አይደል? ዞረሽ አውሪ ወደ እኔ። የት ነች? አርፈሽ ተቀመጪ አንቺ። አርፈሽ ይኸውልሽ፣ ሴት ላይ እጅ እንዳናነሳት እንዳታረጊ። እረፊ። አርፈሽ ተቀመጪ። ወንድሜ እባክህ ራስን እያናገርሽ ነው። እያናገርሽ ነው። እባክህ ራስን ችግር ውስጥ አትክተት እባክህ ወንድሜ። እባክህ እሺ፣ ይሄ እያንዳንዱ መረጃዎች ምንም አትናገሪም ይሄ ይዘሽ የመጣሽው ነገር እያንዳንዱ ነገር አውቃለሁ። ማን ሜሮን የት ናት? እኔ ይኸውልሽ፣ ሜሮን የት ናት? ምንድን ነው የምፈልገው? ሜሮን እና ደግሞ እነዚህ የሞቱ ሴቶች ወይም ደግሞ በህይወት ያሉ ሴቶች እንድታመጫቸው። ኧረ አንተ እባክህ የነዛ የሚስኪን ደሃ ልጆች ስለዚህ ነግረኸዋል? ምን ሜሮን ስትል የነበረው ስለዚህ ነው? ኧረ እኔ አላውቀውም እኮ። በቃ እባክህ ወንድሜ በእናትህ እባክህ አሁን ተናገር። ያልከሽ ሰውን ችግር ውስጥ ከከተትክ በኋላ ችግር የት ናት ሜሮን? የት ናት ሜሮን? የት ናት ሜሮን? አንቄ ነው የምደፋሽ። የት ናት? የት ናት? ተናገር። ኧረ እባክህ አንተ የት ናት? እባክህ በእናትህ የት ናት? የት ናት? አንተ ልቀቃት እባክህ። አለች ሳትይኝ አልለቅሽም። የት ናት? አንተ ልቀቃት በእናትህ ልቀቃት። በቃ ኧረ ራስን ችግር ውስጥ አትጣል። በቃ ተዋት በእናትህ። አይዞሽ በቃ ምነው እሱ ላይ በጣም ደነፋሽ? አትናገሪ። እያንዳንዱ ነገር እስካሁን ስታወሩ የነበረው ነገር ተቀርጿል። ስለዚህ ጀግና ነው መቀረጽ